ያንን መቋቋም አልችልም። የእውነት አብዳለሁ። ምን ማበድ ብቻ አይደለም አዲስ ሚስት የቆየም ስታይ እንዴት እንደሚያሳብድ በጣም እንጂ። እኔ ማሳስበው ሰኒ ራሱ እንዴት እንደሆነች ሄደን ብናይ። ጠዋት ደውዬላት ነበር። አነጋገሯ ግን እንድንሄድ የፈለገቻት መስል። እዛ የሄድን እኮ ብዙ ነገር ስለምንጠይቃት በሱ ተሰላችታብን ነው የሚሆነው። አዎ ግን የሆነ ልክ ያልሆነ ነገር አለ እንጂ በዚህ ልክ ድብቅ አትሆንም ነበር። ምናልባት ይሆናል። ግን እኔ ዝም ብዬ ሳስበው መጋባቱን ከመሬት ተነስተው ያመነጩት ሀሳብ አይመስለኝም። አዎ እኔ የማስበው እሱን ነው። ሰኒን ከኛ በላይ የሚያውቃት ሰው የለም። ድንገት ተነስታ ይህን ነገር ለማድረግ መወሰኑ ልክ አይደለም። አዎ ሳናስጨንቃት ቀስ ብለን እንዴት ማወቅ አለብን። አላቅም ግን ያኔ ጠፍታ ከተመለሰች በኋላ ፍጹም ሌላ ሰው ሆናለች። የድሮዋ ሰኒ አይደለችም። ያ ሁሉ ወኔዋ ጠፍቶ እኮ ፈሪ ሆናለች። ደግሞ ምንም ነገር ለሰው አትናገርም። እንደዚህ ከሆነማ ብናናግራት ምንም መልስ አትሰጠንም ማለት ነው። አዎ ግን ደግሞ ምንም ነገር አትመልስም ብለን ዝም ማለት የለብንም። አላቅም ግን ግራ የተጋባ ሁኔታ ውስጥ ነው ያለችው። ጭራሽ ደግሞ እኔ ክብሩን መምጣት ነገሮችን እንዳያባብስባት ፈርቻለሁ። ግን እሱ ማግባቷን አመነ ወይ? ማመን እንዴት እንደሆነ እኮ ስላላየሽው ነው። ኒናን ሊበላት ነው የደረሰው። ደግሞ እሷ ምን አደረገች? ያው እሷን ታውቂያት የለም ምን እንደተፈጠረ ለማወቅ ብላ አፋፉን ስትለው ዝቶባት ሄደ። ጭራሽ እዚህ ድረስ ከደረሰማ በጣም ተናዶ ነበር ማለት ነው። አዎ አሁን ራሱ የት እንዳለ አላውቅም። ብታይ ምግብም ሳይበላ ነው የወጣው። ወይ ደግሞ ኪራ እንዲያናገረው ማድረግ ነው ምናልባት ከሱ ጋር ከተግባቡ። አዎ ልክ ነሽ። ግን ያው ሰሞኑን ኪራ ስራ በዝቶብኛል እያለ ነበር። ግን ሌላ አማራጭ የለም እንደሱ ማድረግ ነው። አዎ ነገሮች ሳይባባሱ መፍታት ይሻላል። እኔ ምልሽ ግን ናሁም ደህና ነው? ከመጣም ካየሁትም እኮ ቆየ። ባለፈው ሰኒ ጋር የሄድን ጊዜ እኮ እሱ እዚህ ነበር። አዎ እሱማ ኒና ብላኝ ነበር። እኔ ረሳሁት። ግን ብታይ ካየሁት በጣም ቆየው። እና ለምን ከኪራ ጋር ቤት አትመጡም? ከተሰባሰብን እኮ በጣም ቆየን። አዎ አብረን የምናሳልፈው ጊዜ በጣም ነው ናፈቀኝ። አንቺ በስራ ሰዓት ቢሮ አተኛን አልኩ። በጣም ይቅርታ አለቃ፣ ትንሽ ደክሞኝ እኮ ነው። ቆይ ምን ሰርተሽ ነው የሚደክምሽ? ሁሉንም ነገር ኪያነች አለ ምሰራ። አዎ እሱማ ግን ዛሬ ትንሽ እኔ ሆነስ ምን ስልችት እንዳለኝ ታውቂያለሽ? ኧረ አላውቅም። ያንቺ የሰበብ ማለት ነው ስልችት ያለኝ። በዚህ ወጥቶ በዚህ ወርዶ በዚህ ገብቶ አንቺ የሰለችሽም እንዴ? በጣም ይቅርታ፣ በቃ አሁኑን አጸዳዋለሁ። እኔ እኮ አለቃሽ ነኝ። መቼ ነው እንዳለቃ የምታከብሪ? በጣም ይቅርታ፣ ግን ደግሞ እባክህን አትጩህብኝ። ዛሬ ቀኔ ልክ አይደለም፣ እባክህ ተረዳኝ። እና ስራው መስተጓጎል አለበት? ቆይ እኛ ተቀጣሪዎችም እኮ ሰው ነን። በየቀኑ የምናስተናግደው እኮ የራሳችን የሆነ ህይወት አለን። እናንተ ወይስ ሂደህ ከገባህበት የሴት ቤት ውጣ ተባልክ? ቆይ አንተ ሰውን ከማናደድ ውጪ ምንም ነገር አታውቅም ማለት ነው? ብዙ ነገር አውቃለሁ። ለምሳሌ የተከፋን ሰው ፈታ ማድረግ። አሁን ራሱ የት እንደነበርኩ ታውቃለህ? አማቼ ራኬብ ጋር ነበርኩኝ። አንተ ሰውዬ ከራኬብ ዋናት ሊውረድ። ያም የሆነው አንድና አንድ ሰኒን ስትፈታት ብቻ ነው። አይ ካልግ ግን ምን እንደማድረግ ጠንቀቀህ ታውቃለህ። አሁን ካንተ ጋር ምን እንደሰለችኝ ታውቃለህ? ይሄ የምትዛዛተው ነገር። ይኸውልህ ወንድ ኮንክ አድርገው እናሳየን። ካልሆነ ግን ይሄ ቃላት ጋጋታ አንተ ምን ነው ጥግብ ጥግብ ባልክ? ይላክል እንዴ? ቆንጆ የተከሸነ ድብደባ የሚያደርሱ ልጆች አውቃለሁ። ይላክልሽ? እሱ ካስፈለገ እኮ ያው ፊት ለፊት አለኝ። ሌላ ሰው መላክ አይጠበቅብህ። እሱንማ እኮ ብዙ ጊዜ አሳይቻለሁ። እኔ ግን እጄ ላይ ያንተ ነፍሰ ገዳይ ነፍስ እጄ ላይ እንዲጠፋ አልፈልግም። ስለፈራው ነው አትልም? ፈሪ ነህ። ለስሙ ሱሪ ለብሰሃል። ይህንን አውልቀ ቆንጆ 40 ሽንሽን ቀሚስ ብትለብስ ይሻላል። ቆይ አንተ ልጅ ምንድነው ሀሳብ ጭንቅላቱን በስፌት ጨርሰው ነው እንዴ? አረ ደህና ነኝ እንዴ። ቆይ ሻውን ጠርዙ ቢያገኝ ኖሮስ? ሲጀምር አንተ ለነገሩ ኬርለስ ነህ። ለጭንቅላቱ እንኳን አትጠነቀቅም እንዴ? አረ አረጋጊው እንዴ። ልትሰርቢ ነው የመጣሽው ወይስ ለኔ ያሰበሽ ነው? ዝም በል እባክህ። ሲጀምር እኮ ሰውም ሲነግር አሰማ ምን አይነት ተፈጥሮ እንዳለክ እንዴ። ቆይ እኔ የምለው ከመጀመሩ ነው ቆይ እንጂ ከፈንካችነት ወደ ተቆርቋሪነት የተቀየርሽው? ዝም በል እባክህ። ምን ላንተ አስቤ መስሎክ ነው? ያው አንተ አንድ ነገር ብትሆን ስራው እኔ ላይ ነው የሚከመረው ብዬ ነው። አይ እንደዛ እንኳን አልመሰለኝ። ምን እሺ ነው? ቆይ ምን እየተሰማሽ ነው? ምንም አልኩ እኮ። ቆይ እንጂ ቆንጅት፣ ይኸውልሽ ጭንቅላትሽ ውስጥ ማለት ነው ምን እየተካሄደ እንደሆነ ማወቅ እፈልጋለሁ። ምንድነው ማወቅ የምትፈልገው? ምን እያሰብሽ እንደሆነ እና ደግሞ ለሄኖክ ለምን እንደዚህ እየተቆረቆርሽ እንደሆነ ማወቅ እፈልጋለሁ። አላውቅም። በቃ ያው ምንም ቢሆን እኮ ተላምደናል። አይኖቼን እያየሽ መልሽልኝ። ቆይ ለዛ ብቻ ነው? እና ሌላ ምን ሊሆን ይችላል?
አብረን ነው የምንሰራው። በቤቱም አንዳንዴ ትመጣለህ። የወንድሜ ጓደኛ ነህ። በዛ ላይ ደግሞ ተላምደናል። ለዛ ነው እንድትጎዳ ስለማልፈልግ ነው። ይኸውልሽ አሁን ካወራሽው ማለት ነው አንድም እውነት የለም። እንዴ ማለት እንዴት አወቅ? ምክንያቱም የልብ ምትሽ እኮ ጨምሯል። በዛ ላይ ደግሞ ከንፈርሽ የተንቀጠቀጠ እና ደግሞ አይኖችሽ እኔን አትኩሮ እያዩኝ ነው። እና የሁሉ ቆይ የስራ ጓደኛሽ ባልደረባሽ ስለሆንኩ ብቻ እውነት አድርጎ አንደበትሽ ቢነግረኝም አይኖችሽ ግን እኔን እያዩ መዋሸት አልቻሉም። እና ደግሞ አይኖችሽን አምናችኋለሁ። ወንድሜ ጨርሼ እኮ ልመጣ ስል ምን እያደረጋችሁ ነው? ምን እኮ እባክህ ስቴፕራል ስመታ አናቷ ላይ ተሰክቶ ነው ይሁን ብዬ ተጨንቄ እኮ ነው እንደዚህ ጎድኔ ቀጭቀጭ እያልኩ የመጣሁት። ወይዩ እሱ አይደል እንደ ሂጂና ያለው ነገር አጣሪ ብሎ ይላከሽ? ማን? ክብሮም ነዋ። ሌላ ማን ይሆናል? በቃ ይሄ ሰውዬ የህፃን ጨዋታ መጫወቱን ያቁም። እሺ እኔ ሰላማዊ ህይወቴን እንድኖር ይተወኝ። በቃ ይተወኝ። ሰንዬ እኔ ልሙትልሽ ስልሽ እኔ አንቺ ጉዳይ ስለሚያሳስበኝ ነው እንጂ እሱ ልኮኝ አይደለም። እውነት ሰኒ፣ በቃ እኔ ደህና ነኝ። እሺ ሰኒ እኔና ጉዳዮሽ እንዴ? ወይኔ እንዴ! ቆይ ምን ሆነሽ ነው ሰኒ? እንዴ እጄን እኮ አላስተረፍሽኝም። እና ይሄንን ውድ ስም እየጠራሽ ቆይ እንዴት ነው የምታስጠዩ? ግን ደግሞ ሁሌ የምማስል ማሙተሽ ቅሪ አትማዘዥብኝ የሚል መልስ ነው የሚጠብቀኝ። ማ እናትሽ ናት እንደዚህ የምትልሽ? በቃ ወደ ቢሮ ልግባ። ይኸውልሽ ስሜትሽ ይገባኛልሽ። ዓለም ላይ ማለት ነው ምንም ነገር እንኳን ሳይኖርሽ እናት ብቻዋን በቀር ራሱ በቂ ነው። ይኸውልሽ እናቴ ማለት ነው ብቻዋን ያሳደገችኝ እና ይሄ ስሜት ደግሞ ይገባኛል። እንደዚህ አትሁኝ። ታውቃለህ እኔ በጣም ነው ከፋኝ። ለምን እንደዚህ እንደምትጠላኝ እንኳን አላውቅም። በቃ አንቺ ተረጋጊ፣ እንደዚህ አትሁኝ። አንቺ አና አቤት። እዛ ኪራ ሳት ለብሶ ሳጎርሶ የጠበቀሽ ነው። ቢሮ ይጅለት። በቃ እሺ ወደ ቢሮ ልግባ። ቀየውትሽ ሌላ ጨምረሽ ልትሄጂ ነው? ወይ ሰኒ ደግሞ እኔ አንቺን ሳላይ እኮ መዋል ስለማልችል ነው። እኔ የምልሽ ሰኒ ግን የት ሄዶ ነው? ማን? ባለቤትሽ ነው። ጆከር ነው። እኔ እናት በዙብሽ አይደል? አንዴ ክብሮም አንዴ ጆከር እያልሽ ምረጭ እንጂ አንዴ ዲያስፖራ አንዴ ሎካል እያልሽ እኛ እዚህ እንደ ባህር ዛፍ ቅጠል ቆመን ተገትረን ቀርተናል። አንቺ ትመራርጫለሽ። ምን አለ አንዱ ለኔ ቢሰጠኝ። ወይ አይኒና አንቺ አታማሪ ባክሽ። እሱ ህይወት እንዴት የተሻለ እንደሆነ ስላላወቅሽ ነው። ኪያ አዎ ልክ ነው ወንድሜ። ምን ነው ልክ የሆንኩት? ምን ሆነሽ ነው እንደዚህ ባሰብ ጭልጥ ያልሽ? አይ ምንም እንዲሁ ዝም ብዬ ነው። ምን ማለት ነው ዝም ብዬ ነው? ቆይ የተፈጠረ ነገር አለ እንዴ? ደግሞ ደጋግሜ ነግሬሻለሁ አይደል? የተፈጠረ ነገር ሲኖር ንገሪኝ ብዬ። አዎ ብለኸኛል፣ ግን ያው አሁን ምንም አልተፈጠረም። ለዛ ብዬ ነው። አይ ውሸትሽን ነው። አንቺ እንደዚህ በሀሳብ ጭልጥ የምትይው ነገሮች ካቅምሽ በላይ ሲሆኑ ነው። አሁን የተፈጠረውን ሳትጨምሪም ሳትቀንሽም ንገሪኝ ወንድሜ። ግን ቆይ እኔ አስጠላለሁ እንዴ? እንዴ ማን ነው እንደዚህ ያለሽ? ሲጀመር ይኸውልሽ አንቺ ፈገግታሽ ብቻ የሚበቃ ቆንጆ ነሽ። በእናትህ ሳትዋሽ ንገሪኝ። አላምርም እንዴ? ይኸውልሽ ኪያ፣ በመጀመሪያ ደረጃ ሰው በመሆንሽ ብቻ ቆንጆ ነሽ። ወደ አንደኛው መስፈርት ስንሄድ ደግሞ ቆንጆ መልክ አለሽ። እሺ ግን ቁጡ ነኝ አይደል? በዛ ላይ ደግሞ እንደ ወንድ ነገር ነው። ቆይ አንቺ ከመቼ ወዲህ ነው ራስሽን ማወዳደር የጀመርሽው? የተናገረሽ ሰው አለ እንዴ? የለም፣ ግን ያው አንዳንዴ ደግሞ ስለ ራሴ ማወቅ ፈልጋለሁ። ባላሰብኩበት መንገድ ነገሮች ደግሞ ይበላሻሉ። ቆይ ሄኖክ ነው እንደዚህ እንዲሰማሽ ያደረገው? አረ አይደለም። ያው በቃ አሁን ላይ እኔን እንደ ሴት የሚያየኝ በጣም ጥቂት ሰው ነው። በዛ ላይ ደግሞ ድሮ እንደ ወንድ መሆኔ ለእኔ ኩራቴ ነበር። አሁን ወደ ስራ መግባት እንችላለን? አይ በዚህ ሙድ እንኳን አይሆንም። ባይሆን እንውጣና ቡና ጠጥተሽ ነቃ ብለሽ ትመለሻለሽ። እሺ ደስ ይለኛል። ታዲያ ግን ይኸውልሽ 15 ደቂቃ ብቻ፣ በዛው መቆየት አይቻልም። ተስማምቻለሁ።
እሺ እንውጣ በቃ ትችላለህ አሁን መታወቂያሽን ያዥና እንሂድ ወዴት ነው የምንሄደው ጆከርን መፍታት አለብሽ ስለዚህ እናመለክታለን አላደርገውም ቆይ አንተ ማን ሆነ ነው በኔ ህይወት የምትወስነው ማንን ነውንኩ ማስተዋወስ ያለብኝ አይመስለኝም ምክንያቱም ጠንቀቀሽ ታውቂያለሽ በአንድ ሌሊት እንደ ባቢሎን ፍርስራስሽን ለውጣው እንደምችል አፍህን ዝጋ ቤት ውስጥ እንግዳለን ማንም ይኖር ግድ አይሰጠኝም ቆይ ሰው አለ ስላልሽኝ ማምነሽ ጅል ነው እንዴ መመስልሽ አንተም አትረባ አፍህን ዝጋ ቤት ውስጥ ሰው አለ አይ ግን እንዴት ነው እንደዚህ ተናና ያበዛሽው አልመሰለሽም እንዴ ዝም ማለት ያናነቀን አይደል ትሰማኛለህ መጀመሪያውኑ ቀላል እንዳልነበር ነግሬ ነበር አንተ ግን ገባህበት እንደውም ከአሁን ሰዓት ጀምሮ ቤት ውስጥ ላይ አልፈልግም ስለዚህ ውጣልኝ ምን አልሽ ጭራሽ ከቤት ይውጣ አዎ ውጣልኝ ማሳሰር ነው አይደለ ከዛ ይዘለለ ምንም አታረጋኝም ስለዚህ አይንን ራሱ ማየት አልፈልግም ስለዚህ ውጣ ሰምኛለሽ ከዚህ በላይ አልተገዝሽም ውጪ 10 ደቂቃ ተጠብቅሻለሁ አይ ካልሽ ግን እስር ቤት ትበሰብሻታለሽ የፈለግከውን አድርግ በቁሜ አንተ መጫወቻ ከመሆን ብታሰር ይሻለኛል እህትሽን የምትፈልጊያት አይመስለኝም እኔ መርሲ ሞይ አድቫንቴጅ ያለች ምንም አይነት ጨዋታ አልጫወትም ባንቺ ተስፋ ብቆርጪ በእህትሽ ተስፋ ቆርጪ ገደል ግባ ማን ቀድሞ ገደል እንደሚገባ እኮ ይታወቃል ማን አደረገች ምንድነው የምትጫጫሁት ምን አመለጠኝ እስኪ ንገሪ ያወራነውን ሁሉንም ሰምተሻል አይ አዎ ሰምቻለሁ እስኪ ያልሰማሁት የቀረ ካለ እስኪ ንገሩኝ ምንም ማድረግ አልችልም አንተ አምሮብህ የለ እንዴ እቺ ሀገር አየሩ አሪፍ ነው ትላላችሁ እናንተ ከውጭ የምትመጡ ናችሁ እኮ እንደዚህ ፏ ብላችሁ የምትመጡት አረ ብዙም አታካብደው ባክህ እዛ እኮ ኦርጋኒክ ምግብ የሚባል ነገር የለም አይ እኛማ በሀገራችን አንቀልድም እኔ ራሴ እኮ እዛ ለህክምና ውጭ እያለሁ አገሬ ብታይ እንዴት ናፍቃኝ እንደነበረ እንዴ የምን ህክምና ነው አይ ክብሮም አንተ አልሰማህም ለካ በጣም ብዙ ነገሮች እኮ ተፈጥረው ነበር አይ መፈጠሩንማ እኮ ሰማሁ ግን ከዚህ በላይ ሌላ ነገር ለመስማት ዝግጁ አይደለሁም ስለ ሰኒ ሰምተህ ነው አይደል አዎ ከሷ አንደበት ሰማሁት በጣም ነው የሚያመው በሁለታችሁም ጫማ ላይ ከቆምን ልክ ነው እንዴት ነው እሷ ልክ የሚሆነው እንዴ ፍቅር እኮ ባጭር ጊዜ የሚረሳ ነገር አይደል ክፈተው ኒና 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 አረቃስ በሩ ልገነት ይሆን እንዴ ወይስ መኝታ ክፍልሽ ምን እንዳላረጉ ፈራሽ የታባርካት ቆፍሬ ቀበርኳት እሷ ምን የምታውቀው ነገር የለም ከዚህ ጨዋታ አስወጣት እኔም እኮ ያንቺን ኮተቶች መሰብሰብ አባዝ የለብኝም ግን መስማት የሌለባትን ነገር ሰምታለች አሁን የታባርካት እቺ ቆይ ጺም ለምታክል ጸጉር ቆይ አመት ልፈጅ ነው እንዴ አንተ ልጅ ረፍ ብያለሁ የኪያን የምትነቅረውን ነገር አቁም ወይ አንተ ደግሞ ወይ በቃ እንዳንገናኝ ከፈለክ ከስራ አባረኝ እኔ እንደሱ አላልኩ ግን ወንድ ምናምን እያልክ የምትነቅራት ነገር በጣም ደብሯታል ዛሬ ራሱ ቢሮ ከፍቷት ቁጭ ብላ ነበር ደግሞ ምን አረጋኛለች ወንድ ምናምን እያልክ ስለምትነቅራት በጣም ደብሯት ነበር እኔ እንደዛ ነኝ እንዴ ምናምን አለች እኔ ቦን አሁን ነበር ምላት ምክንያቱም አንድ ወንድም ለእህቱ እውነትን ማስተማር እንደዚህ ነው ብዬ ነበር ምነግራት አይደለም እንዴ አንተ እየቀለድኩ አይደለም እንዴ በቃ ኪያን አታስከፋት ዊኪራ ሲቆይ አንቺ ሰሞኑን ምንድነው እንደዚህ የሚያደርግሽ እንዴ ተነፍቶ ሳይታሰር እንደተለቀቀ ፊኛ እንደዚህ ጡዝ እያደረገ የሚያመጣሽ መብቴ መሰለኝ እዛ መሆን አላስደስተኝም ከዛ መጣው ተከተለኝ እኮ አላልኩ እንዴ ቆይ ሲጀመርና አንቺስ ቢሆን ኪራፊት እንደዚህ ትሆኛለሽ እንዴ ምንድነው እንደዚህ የሚያደርግሽ ቆይ አልገባኝም ምን አድርጊ ነው የምትለኝ እንዴ አንተ እዛ ከሀና ጋር እንደዛ ስትሆነ እኔ ምን ብያለሁ እንዴ ቆይ አልገባኝም ሲጀመር እኔና ሀና ምን አደረግን የተለየ ነገር እንዴ እዛ ቆይ ምሳልን በላ እንዴር ነው ልንጫወት ልንዝናና ነው አይደል እንዴ አረ ምንም ሳትላት ነው እንደዛ ስታሽካካና ላንቋ እስኪቀድር ስትስቅ የነበረው ለነገሩ ተው ጥፋተኛው እኔ ነኝ እንዴ ኪያ ምንም ግን እኮ እየተረዳሁሽ አይደለም እንዴ ስቀርብሽ መከራ ስርቅሽ መከራ እንዴ ወይ ቆይ አንቺ ለምን በግልጽ አትናገሪም ወይ ራቀኝ በይኝ ወይ ቅረበኝ በይኝ ምንድነው እንጂ ስራው ነው አይደል ያገናኘን አሁን ይሄንን ማሰብህን አቁም እንዴ ቆይ እኔ ምን የተለየ ነገር የፈለኩ መሰለሽ እንዴ እኔ ጓደኝነትሽን ፈለኩ በቃ እንዴ አንቺ ግን እኮ ለሰው ምንም አይነት ክብር የለሽም እኮ ቆይ አንተ ለኔ ስለ ክብር የምታስተምረኝ
አውቃለሁ ብለሽ ነው እንዴ የምታስቢው እንጂ? ይኸውልሽ እኔ ማለት ነው በሴት እጅ ስላደግኩና እናቴን በጣም ስለምወዳት ስለማከብራት ነው ስመችኝ ዝም እምልሽ። እሺ ይኸውልሽ ስናደድ ምን እንደማደርግ ማለት ነው ጠንቅቀሽ ታውቂኛለሽ። በቃ አፍን ዝጋና ከዚህ ቢሮ ወጣልኝ። አሁን ስርዓት አለኝ የምትይው ለዚሁ ነው? ይኸውልሽ ትሰሚኛለሽ ማለት ነው ድጋሚ እጅሽን እንድታነሽብኝ አልፈቅድልሽም። እሺ እስካሁን ድረስ ራሱ የታገስኩሽ የኪራት ነሽ ብዬ ነው። እሺ ሄሎ ሰኒ፣ አላየሁትም ነበር። ለዛ ነው። ምነው የተፈጠረ ነገር አለ እንዴ? ጽናት ክፍል 216 ተለቋል ውዶችዬ። እንግዲህ ኔና ታግታለች። ሰኒና ጆከር አሁንም ችግር ውስጥ ናቸው ውዶችዬ። ኪያ እንግዲህ ሄኖክን አፍቅረዋለች ውዶችዬ። ቪዲዮውን እስከ መጨረሻው ይዩት። ሰላም ውዶችዬ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዙ ይበልልኝ። ለኔ ቻናል ወይም ደግሞ ለኔ ቤት አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ስራ አስቀምጡልኝ። እንዲሁም ደግሞ ላይክ ሸር የምታደርጉኝና የምታበረታቱኝ እግዚአብሔር ያክብርልኝ ውዶችዬ። እንኳን ለብርሃነ ጥምቀቱ ዋዜማ አደረሳችሁ እያልኩኝ እንግዲህ በዛሬው ክፍል ትንሽ ያስደነግጣል። ምክንያቱም ኔና ታግታለች። እንዲሁም ደግሞ ሰኒና ጆከር በጣም ችግር ውስጥ ናቸው ማለት ነው ውዶችዬ። ቪዲዮውን እስከ መጨረሻው በማየት እንግዲህ አግዙኝ፣ ወይም ደግሞ እንደው እስከ መጨረሻው ባታዩት እንኳን ማስታወቂያ እዩልኝ ማለት ነው ውዶችዬ። ማስታወቂያ ካያችሁልኝ ለእኔ በቂ ነው። በተረፈ ደግሞ ለጓደኞቻችሁ ሸር አድርጉልኝ ውዶችዬ። እንግዲህ ሀና የምትባል ልጅ ትንሽ ከባድ ሁኔታ እየፈጠረች ነው ውዶችዬ። እንግዲህ እንደምታዩት እንግዲህ ከነሰኒ ቤት ያለው ሰውዬ እንግዲህ ሰኒና ጆከር በመጋባታቸው በጣም ተናዷል። ከመናደዱም የተነሳ እንግዲህ ሰኒን በጣም እያሰቃያት ይገኛል። ጆከር ደግሞ ስለደበረው ውጭ ላይ ወጥቶ እንግዲህ መንገድ ላይ ተገናኝተዋል። እንግዲህ የቻልኩትን ዋጋን አስከፍላለሁ በማለት እንግዲህ ስዝትበት ነበረ። ጆከርም እንግዲህ የፈለከውን አድርግ፣ እኔ ደግሞ የሚገባኝን ነገር አድርግ ያለው በማለት እንግዲህ ወጥቶ ጥሎት ሄዷል ውዶችዬ። ከዛ ተመልሶ እንግዲህ ሰኒን ያንገራገራት ነበረ። ጆከርን መታወቂያሽን ያዥና ጆከርን መፍታት አለብሽ፣ ከዛ አልፈታም ካልሽ ግን ዋጋ አስከፍልሻለሁ በማለት እንግዲህ ሰኒን ሲላት፣ እሷ ደግሞ በፍጹም ላደርገውም ልንትልለውም አልችልም፣ ልፈታውም አልችልም። የፈለግከውን ነገር ማድረግ ትችላለህ። አንተ የፈለግከውን ነገር አድርገህ እኔ እስር ቤት ብገባ ይሻላል በቁሜ ከምሰቃይ በማለት እንግዲህ ተናግረዋለች ማለት ነው። ከዛም ጉሮሮዋን አንቆ እንግዲህ ሲያስፈራራት ነበረ። እንግዲህ ኒና ደግሞ ስለ ክብሮምና ስለ ሰኒ ለማጣራት መታ ነበረ ከነሰኒ ቤት። ከዛም እንግዲህ ሰኒ አላስገባሽም በፍጹም ወግድልኝ፣ ስለ ክብሮም ተጠሪ ነው የመጣሽ፣ በቃ አሁን የራሴ ህይወት አለኝ፣ ስለዚህ ምንም ነገር እንድትይ አልፈልግም ስትላት በሩን ልዘጋባ ስትል አጋጣሚ እጇን ነካ ስላደረገቻት ለምን ብላ እጅን ለምን ደስ ታደርጊኛለሽ በማለት እንግዲህ ኒና ያው መግቢያ ስበፍለጋ ስበፈጥራ እንግዲህ ወደ ቤት ገብታለች። ወደ ቤት ከገባች በኋላም እንግዲህ ሰኒና ያን ከነሰኒ ቤት ያለው ሰውዬ ሲጣሉ እንግዲህ መታ ምንድነው ነገሩ ስትል ምን እያረጋችሁ ነው ምን አመለጠኝ እያለ የወሬ ጥማት ስትንገበገብ እንግዲህ ያ ሰውዬ ደግሞ ሰኒን ወደዛ ይገፈትርና እንግዲህ ኒናን ወስዶ ክላስ ውስጥ ቁም ሳጥን ውስጥ
አፍኖ ቆልፎባታል ማለት ነው። ሰኒ እንግዲህ ክፈተኝ ብትልም ሊከፍታት አልቻለም። ኒናን ከቆለፈ በኋላ እንግዲህ ሰኒን መጥቶ ከፍቷት የፈለግሽው ማድረግ ትችያለሽ፣ እኔ ደግሞ ልጅቷን አልፈታትም በማለት እንግዲህ ተመልሶ ወጥቶ ሂዷል ማለት ነው። እንግዲህ ኒና ችግር ውስጥ ናት ውዶችዬ፣ በገንዛ አቅሌቷ ውስጥ ችግር ውስጥ ገብታለች ማለት ነው። ውዶችዬ እንግዲህ ሄኖክና ኪያ ሲሳሳሙ ኪራ ደርሶባቸዋል። እንግዲህ ኪያ እንዳያቸዋት ሀና ከሄኖክ ጋር ባላት ቅርበት ትንሽ እየተበሳጨች ነው እና ይሄ ደግሞ ለሱ ያላትን ፍቅርና መውደድ ያሳያል ማለት ነው። እንግዲህ ሄኖክ ደግሞ ምን ሆነሽ ነው የምትበሳጨው? ከሰው ጋር ሲሆን ትበሳጫለሽ፣ ምንድን ነው እስኪ የተሰማሽ የሚሰማሽ ምንድን ነው በማለት እንግዲህ ሲጠይቃት ነበረ። እሷም ከዛ ትክ ብላ ያየች እንደገና ደግሞ አንገቷን ስትቀረቅር እሱም ሂዶ ጠጋ ብሎ እንግዲህ አቅፏ ሲስማት ግንባሯን ሲስማት እንግዲህ ኪራ ደርሷል። ከዛ ኪራ በማለት ምን እያረጋችሁ ነው? ምን እየተፈጠረ ነው? በማለት እንግዲህ ሲጠይቃቸው ነበረ። ከዛም እንግዲህ እነሱም አይ ምንም ፕላስተር ምናምን እንትን ብሎባት እሱን እያነሳ ነው በማለት እንግዲህ መላቸው እንደርድረዋል ማለት ነው። ከዛም ኪራም እንግዲህ እንደዛ ብሎ ወጧል ማለት ነው ውዶችዬ። ከዛ በስተ መጨረሻ እንግዲህ ኪራ ወደ ቢሮ ሲገባ ሀና እንቅልፏን ተኝታ ከወንበሩ ላይ ቁጭ ብላ ማጽዳቱን ትተው አግኝቷታል። እንግዲህ ሀናን ተበሳጭቶ ኪራ ለምንድን ነው እንደዚህ የምታደርጊ በማለት እንግዲህ አስወጥቷታል ማለት ነው። እንግዲህ በስተ መጨረሻ ሀና ደግሞ ውጭ ላይ ሄኖክ ስለ ብሶቷ እያወራችው አቅፎ ሲያበረታታት ኪያ አይታ እንግዲህ ኪያ ተበሳጭታ ወጣለች ማለት ነው። ከዛም በስተ መጨረሻ ከቢሮ ሄደው ተመልሰው ከሄኖክ ጋር ተጣልተዋል። ምክንያቱም ኪያን ለምን እንደዛ አርገህ አቀፍካት በማለቷ እንግዲህ እሱ ባይገባውም እሷ ግን እንደዛ በማለት እንግዲህ ተበሳጭታ ለጥፊ መጥተዋለች። እሱም ለጥፊ መልሶ መጥቷታል። ከዛም ተበሳጭታ እንግዲህ ስራውን ጥለው ወጥታለች ማለት ነው ውዶችዬ። በጣም ያሳዝናል። እንግዲህ ጽናትና እምሩ ከአንድ ላይ ሆነው ሲያወሩ ነበሩ። እሱ እንግዲህ ስለ ባሎቻቸው ቢዚነት እና ደግሞ ስለ ሰኒና ስለ ክብሮም እንግዲህ ሰኒ ምን ማድረግ አለባት፣ ለምንስ ክብሮምን አልተቀበለችው መልሳ እያሉ እንግዲህ ሲሉ ነበረ። ነገር ግን ክብሮም ደግሞ ሰኒ ያልተቀበለችበት የራሷ ምክንያት አላት። ምክንያቱም እሷ ከእህቷ ጋር ብትጣላም ለሱ ብላ ብዙ መስዋዕት የከፈለችው ነገር ነበረ። ምክንያቱም እሱም ብላ እህቷን ጥላ ከእህቷ ጋር ተጣልታ ወደ እሱ መጣ ነበር። ወደ ሶስት መጣ ግን እሱ አጋጣሚ ከእህቷ ጋር ለያትን ብሎ ደግሞ ወደ ውጭ ሄዶ ነበረ። ስለዚህ እሷ ደግሞ ለሱ ብላ ራሷን ስታ ብዙ ነገር ሆናለች እና በዛ ደግሞ ብዙ ጊዜያቶች አሉ። ከሄደም ደግሞ ራሱ ይቅርታ ብሎ ማውራት ነበረበት እና ብዙ አጋጣሚዎች ስላሉ እንግዲህ የሰኒና የክብሮም ነገር ትንሽ ይከብድ ነበር እና ከዛ አንጻር ጽናትና አእምሮ እንግዲህ የሚገባቸውን ሲያወሩ ነበሩ ውዶችዬ። እንግዲህ ክብሮም በጣም ጥሩ ስሜት አይደለም። ምክንያቱም የሰኒ ነገር ውስጡን ገብቶ እያንገበገበው ነው ማለት ነው። ከዛም እንግዲህ መንገድ ላይ ብሩኬን አግኝቶት ማለት ቅዱሴን ማለት ነው፣ በድራማ ስሙ ቅዱሴን አግኝቶት እንግዲህ ስለሷ ሲያወራው ነበረ። ነገር ግን አንተም እኮ ጥላት ሄደሃል፣ እባክህን መጀመሪያ የእሷን ስሜትም እና ደግሞ አንተም ጥላት ምን ያክል ዋጋ እንደከፈለች ጥላት ስትሄድ እኛን የምናውቀው፣ ስለዚህ ልትረዳት ይገባል በማለት እንግዲህ ቅዱሴ እያረጋጋው ነበረ። ክብሮም ግን ትንሽ ተበሳጭቷል። ትንሽም ሳይሆን ዋጋ አስከፍላታለሁ ለምን እንደዚህ ታደርጋለች እያለ እንግዲህ ያው ራሱን እንትን እያለ ይገኛል። ክላስ ውስጥ ተኝቶም እንግዲህ የሚያነሳውና የሚያስታውሰው ስለሷ ነው። ስለ ድሮ ፍቅራቸው እያስታወሰ ራሱን እንግዲህ እየጎዳ ነው ማለት ነው ውዶችዬ። ትንሽ ይከብዳል አንዳንዴ ህይወት እንዲህ ነች። ምክንያቱም ያው የሰኒና የክብሮም ነገር ትንሽ ከወድ ይላል ማለት ነው ውዶችዬ። እንግዲህ ኪያ እኔ የወንድ አክት ነኝ ወይ ብላ ለወንድሟ ብሶቷን እኔ የወንድ አክት አለኝ ወይ የወንድ አክትሽ ሁሉ የወንድ ነው በማለት እንግዲህ ሰዎች እያንጉንትን እያሉ ነው። ስለዚህ እኔ ደግሞ ተሳቀኩኝ፣ ቢያንስ እንደ ሴት መምሰል እፈልጋለሁ እያለች እንግዲህ ለወንድሟ ስትናገር ነበር። ወንድሟም እንግዲህ አንቺ እነሱን መምሰል ሳይሆን ያለብሽ በራስሽ ማንነት ነው መቆም ያለብሽ፣ እነሱን እመስላለሁ ስትይ
ጥሩ አይደለም። እነሱን እመስላለሁ ብለሽ እንትን ከማለት በማንነትሽ የሚቀበሉሽን ሰው ወደጃቸው። እነሱ እንድትመስይ ከሚፈልጉ ሰዎች ራቂ እያለ እንግዲህ ሲመክራት ነበር ማለት ነው ውዶችዬ። ያው እንግዲህ ከድራሙ ብዙ ትምህርት እንዳለው አትንጉ። የሰው ልጅ በማንነቱ ብቻ ነው መቆም ያለበት ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች መልካም ቀን ተመኝ፣ መልካም ምሽት